ሰላም ሰላም ውድ የቻናል ቤተሰቦች እንደምን አደራችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር አልሐምዱሊላህ ደህና ነኝ። ውዶቼ እንግዲህ ዛሬ ትላንትና ያው ሁላችሁም ሰምታችኋል ብዬ አስባለሁኝ እና በተሰራጨው ባየሁት ነገር በጣም ስለከፋኝ ምናምን እና ለአንዳንድ እህቶቼ ሊጠቅምም ይችላል በሚል እስኪ ትንሽ ሀሳቤን ላካፍል ብዬ ነው እና አሁን ላይ ሀገራችን እንግዲህ እንደሚታወቀው በተለያዩ ቦታዎች ላይ ረብሻ ምናምን ነገር አለ፣ ግርግር አለ እና ሰላም የለምና ፈጣሪ ለሀገራችን ሰላም፣ ፍቅር፣ አንድነት እንዲኖር ሁላችሁም በየሃይማኖታችሁ መጸለይ፣ ዱዓ ማድረግ አለባችሁ እና እኛ ሰው ሀገር ላይ ደግሞ ሆነን እንደዚህ አይነት ነገር ስንሰማ በጣም ነው የሚከፋን፣ በጣም ነው የምናስበው እና ፈጣሪ ሀገራችንን ሰላም ያደርግልን፣ ህዝባችንን ይጠብቅልን እና አሁን ላይ ደግሞ በሴቶች ላይ በሰሞኑ በጣም በተከታታይ እየሰማሁ ነውና ለዛም ነው እስኪ ልተንፍስ ብዬ የመጣሁት ማለት ነውና ውዶች፣ ሴቶች ሀገር ቤት ያላችሁ በተቻላችሁ አቅም ስትወጡ እቃ ለመግዛት ስትወጡም ሆነ የትም ቦታ ስትሄዱ ምሽት ላይ ባትሄዱ እንደዚህ ወይ ከሰው ጋር ብትሆኑ ከወንድማችሁ ከቤተሰብ ጋር ብትወጡ ብቻችሁን መንገድ ባትገቡ በዚህ ሰዓት ብዬ እመክራለሁ ማለት ነው እና ምክንያቱም የምንሰማው ነገር በጣም እኔ እንጃ አላቅም። እኔ የሰው ባህሪ ሰዋዊ ባህሪ ነው ብዬ አላስብም እንደዚህ አይነት ነገር እና ፈጣሪ ከእንደዚህ አይነት ነገር ይጠብቀን፣ ሁላችንንም በያለንበት ፈጣሪ ይጠብቀን። ውዶችዬ ራሳችሁን በተቻላችሁ አቅም ራሳችሁን ጠብቁ። አሁን ላይ በሴቶች ላይ እየተደረገ ያለው ነገር ስሰማ በጣም በጣም የሚዘገንን ነው። የሰው ልጅ እኔ እንጃ ከእንስሳት የሚለየው ማሰብ ስለሚችል ነው ብዬ ነበር ማስበው። አሁን ላይ ግን ከእንስሳት የወረደ አስተሳሰብ ነው እያየሁ ያለሁት ማለት ነው። በተለያየ ነገር የምንሰማው ነገር በጣም የሚዘገንን ለጆሮ የሚቀፍ ተግባር ነው እያየን እየሰማን ያለ ነው እና አላቅም ብቻ ለሀገራችን እስኪ ሁላችሁም ጸሎት ዱዓ አድርጉ። የምር ያለንበት ጊዜ በጣም ከፍቷል እና ሁላችሁም በያላችሁበት ራሳችሁን ከፈጣሪ በታች ለመጠበቅ ሞክሩ። ሴቶች ያው እንዳልኳችሁ ምናምን ስትወጡ ምናምን ነገር በምሽት ባይሆንና ብቻችሁን ባትወጡ ብዬ እመክራለሁኝ እና ሁላችሁም በያላችሁበት ፈጣሪ ጠብቃችሁ። ሰው ሀገር ላይ ደግሞ እንደኔ እዚህ ስደት ላይ ያለን እህቶቼ ደግሞ አይዟችሁ፣ አትጨናንቁ፣ አታስቡ። ሁሉም ነገር ያው ፈጣሪ ሲል ነው እንጂ ምንም ነገር እኛ ስለተጨነቅን እኛ ስላሰብን አይደለም። እኛ ስናስብ ስንጨነቅ ደግሞ ሌላ ችግር እኛ ላይ ስለሚፈጥር ሁላችንም በያለንበት መረጋጋትና ለቤተሰቦቻችን ለሀገራችን በጸሎት በዱዓ መበርታት ነው ያለብን ማለት ነው እና ሁሉቺ እንግዲህ እስኪ ሰላማችሁን ያብዛልኝ በያላችሁበት። እወዳችኋለሁ። ቻው።